በኢትዮጵያና በኬንያ መካከል ስምምነት ደረሰበት የድንበር የልማትና የሰላም መርሃ ግብር የቦረና ዞንና የሊበን ዞንን ተጠቃሚ የሚያደርግ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። በአስረኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ላይ የሚሳተፉ የክልሉ የበዓል ቡድን አባላት ጋምቤላ ገቡ። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ቀደሞቹ ናቸው። ተናስተል እንደምላችኋል 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ያቀርብ ያለው መሰረት ገብረ ነኝ። የተወካዮች ምክር ቤት 4 የብድር ስምምነት አዋጆችን አጸደቀ። ለጣና በለስ ተፋሰስ የውሃ ልማት ፕሮጀክት ማስፈጸሚያ ከዓለም አቀፍ የልማት ማህበር ጋር የ5.1 ሚሊዮን የአሜሪካ ዶላር የብድር ስምምነት አጽድቋል። በተጨማሪም ለፍትሃዊ መሰረታዊ አገልግሎት ለጋራ እድገትና ተጠቃሚነት ማህበር ጋር የተደረገው የ600 ሚሊዮን የአሜሪካን ዶላር የብድር ስምምነትን በምክር ቤቱ ጸድቋል። ለአነስተኛና መካከለኛ ከተሞች የመጠጥ ውሃ አቅርቦትና ሳኒቴሽን ፕሮግራም ማስፈጸሚያ ከፈረንሳይ መንግስት የልማት ኤጀንሲ የተገኘው የ20 ሚሊዮን ዩሮ ብድር ስምምነትም ጸድቋል። እንዲሁም ከጣሊያን መንግስት የተገኘው የ15 ሚሊዮን ዩሮም በውሃ ልማት ፈንድ ጽህፈት ቤት በኩል ለከተሞች የውሃ አገልግሎት ጽህፈት ቤት የሚተገበር ብድር ከጸደቀው ስምምነት አንዱ ነው። ሪፖርተራችን አብዱል ከሪም ኑሪን ተዘገበው። በኢትዮጵያና በኬንያ መካከል ስምምነት ደረሰበት የድንበር የልማትና የሰላም መርሃ ግብር የቦረና ዞንና የሊበን ዞን ተጠቃሚ የሚያደርግ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ኢትዮጵያና ኬንያ በድንበራቸው ላይ ግጭትን የሚያስቆምና ልማትና ሰላምን የሚያረጋግጥ የመግባቢያ ስምምነት ተፈራርመዋል። ነብዩ እንደሰን ተጨማሪ ዘገባ አለው። በኢትዮጵያና በኬንያ ድንበር ላይ በግጦሽ መሬትና በውሃ የተነሳ ለበርካታ ጊዜያት በነዋሪዎች መካከል ግጭት ሲከሰት ነበር። በየጊዜው በዚህ አካባቢ በሚከሰተው ግጭት ምክንያትም የአካባቢው ልማት በሚፈለገው ደረጃ እንዳይጓዝ እንቅፋት ሆኖ ቆይቷል። አሁን ለዚህና መሰል ችግሮች መፍትሄ ይሰጣል የተባለው የኢትዮ ኬንያ ድንበር የተቀናጀ የልማትና የሰላም መርሃ ግብርም ይፋ ሆኗል። በኢትዮጵያ በኬንያ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድና በመንግስታቱ ድርጅት በጋራ የተዘጋጀው ከ1.5 ቢሊዮን ዶላር በላይ ወጪ የሚደረግበት መርሃ ግብሩ የኬንያዋን መርሳቤት ግዛትን በኢትዮጵያ በኩል ደግሞ የቦረናና የሊበን ዞንን ተጠቃሚ የሚያደርግ ነው። ለመርሃ ግብሩ ተፈጻሚነትም ጠቅላይ ሚኒስትር ኃይለማርያም ደሳለኝና የኬንያው ፕሬዝዳንት ኡሁሩ ኬንያታ በተገኙበት ሀገራቱ የመግባቢያ ስምምነት ተፈራርመዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሞያሌው የስምምነት ስነ ስርዓት ላይ ባስተላለፉት መልእክት ስምምነቱ በሀገራቱ መካከል ያለው ግንኙነት ይበልጥ የሚጠናከርበት ሌላኛው ምዕራፍ ነው ብለዋል። ኢትዮጵያ ስምምነቱ ውጤታማ እንዲሆንና የቀጠናው ሰላምና የምጣኔ ሀብት እድገት እንዲረጋገጥ ከፍተኛ ድጋፍ እንደምታደርግ ማረጋግጠዋል። Our presence today is a living witness that we are committed to do so. እዚህ በአካል ተገኝተን ይህን ስምምነት መታዘባችን ለመርሃ ግብሩ ተፈጻሚነት ሙሉ ዝግጁ መሆናችንን ለማረጋገጥ ነው። እንዲህ በአንድ ላይ ተዋህዶ የሚኖር ማህበረሰብ ባለበት አካባቢ ግጭቶች ሲከሰቱ፣ ድህነት ሲንሰራፋ በአካባቢውና በህዝቡ ላይ ያተኮረ መፍትሄ ያስፈልጋል። ይህ ቀጣይነት ባለው ሰላምና የማህበራዊ ምጣኔ ሀብት ሽግግር ላይ የሚያተኩረው የተቀናጀ የድንበር መርሃ ግብርም ለዚህ ጥሩ መፍትሄ ይሰጣል። መርሃ ግብሩ በኬንያ በኩል የመርሳቤት ግዛትን፣ የኦሮሚያዋን ቦረናና የኢትዮጵያ ሶማሌ ሊበን ዞንን ህዝቦች ተጠቃሚ ያደርጋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው መርሃ ግብሩ ሞያሌ ቀጣዩ የአፍሪካ ዱባይ እንድትሆን የሚያደርግ ነው ብለዋል። The program we're launching today is transformative in its ambition. በዛሬው ዕለት ይፋ ያደረግነው መርሃ ግብር ለውጥ የሚያመጣና የሚያጓጓ ነው። ይህን ቀጠና መለወጥ በጣም ግድ ይለናል። ምክንያቱም ድንበር ላይ በሚገኙት ህዝቦቻችን መካከል ግጭት የተለመደ ነው። በዚህ የተነሳ አካባቢው ዋነኛ የንግድ ማዕከል መሆን ሲገባው ድህነት የተንሰራፋበት ሆኗል። ስለዚህ ድንበር ላይ ባሉ ኢትዮጵያውያንና ኬንያውያን መካከል የሚከሰተውን ግጭት ማስቆም አለብን። ይህ ዛሬ እንድንተገብር የተወሰነው የተቀናጀ የድንበር የልማት መርሃ ግብር ዋነኛው የመፍትሄ አካል ነው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ከድር ለመርሃ ግብሩ ውጤታማነት ከመርሳቤት ግዛት ጋር በጋራ እንደሚሰሩ ነው የገለጹት። ስምምነቱም የአካባቢውን ሰላምና ልማት በማረጋገጥ ረገድ ቁልፍ ሚና ይጫወታል ምን ያሉት። Kenya and Ethiopia share common borders.
ኬንያና ኢትዮጵያ ለዘመናት ድንበር፣ ቋንቋ፣ ባህልና የአኗኗር ዘይቤ ተጋርተው የኖሩ ሀገራት ናቸው። አሁን ተግባራዊ የሚደረገው መርሃ ግብር የህዝብ ለህዝብ ግንኙነቱና የንግድ ልውውጡ ይበልጥ እንዲጠናከርና የአካባቢው ሰላም እንዲረጋገጥ የሚያደርግ ነው። ከሀገሪቱ ፈጣን እድገት የኢትዮጵያ ሶማሌ ክልል ህዝብ ተጠቃሚ መሆኑን የገለጹት የክልሉ ፕሬዝዳንት አቶ አብዲ ኡመር መሐመድ በዚህ መርሃ ግብር የሚሰሩት የልማትና የሰላም ግንባታ ስራዎችም በተለይ የሊበን ዞንን ህዝብ ተጠቃሚ ያደርጋሉ ብለዋል። በሙያሌ በኢትዮጵያና በኬንያ የመግባቢያ ስምምነት የተፈረመበት የድንበር የልማትና የሰላም መርሃ ግብሩ አካባቢው የመሰረተ ልማት ግንባታን ማሻሻል፣ የድንበር ግጭትን፣ ህገወጥ የሰውና የመሳሪያ ዝውውርን ማስቆም፣ በአጠቃላይ በቀጠናው ላይ የተቀናጀ የምጣኔ ሀብት እድገትን እንዲመጣ ማድረግ ዋነኛ ዓላማው ነው። ተመልካቾቻችን 10ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል በጋምቤላ ክልል መከበር ጀምሯል። በተለይ ደግሞ ይህ በዓል ካለፉት 3 ዓመታት ወዲህ ልዩ ድጋፍ በሚሹ ክልሎች ነው የተከበረው። በሶማሌ ክልል፣ ባለፈው ዓመት ደግሞ በቤኒሻንጉል ጉሙዝ ክልል፣ ዘንድሮ ደግሞ በጋምቤላ ክልል። ይህ በዓል በእነዚህ ልዩ ድጋፍ በሚሹ ክልሎች መከበሩ የክልሎችን ማህበራዊና ኢኮኖሚ ልማቶችን በማጠናከር ረገድ ከፍተኛ ሚና አስተዋጽኦ እያበረከተ መሆኑ እየተገለጸ ነው። ዘንድሮ በጋምቤላ እየተከበረ በሚገኘው በዓል ላይም የተለያዩ መርሃ ግብሮች እየተካሄዱ ይገኛሉ። ዛሬ በተለይ ሲምፖዚየም ተካሂዷል። በዚህ ሲምፖዚየምም የተለያዩ ጽሁፎች ቀርበው ውይይት ተደርጎባቸዋል። በተለይ አንዱኛው ጽሁፍ ከቀረቡ ጽሁፎች መካከል የፌዴራል ስርዓቱ በተለይ ልዩ ድጋፍ በሚሹ ክልሎች ላይ ያመጣው ለውጥ ምንድነው የሚለው የተመለከተ ነበረ። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጠን ሪፖርተራችን ፍታወቂ ወንደሰን በቀጥታ መስመር ላይ ይገኛል። እንደምን ዋልክ ፍትህ? እስቲ እንግዲህ ኢትዮጵያ የዚህ ፌዴራል ስርዓቱን ከመተግበር ከጀመረች ወዲህ ልዩ ድጋፍ በሚሹ ክልሎች ላይ የመጣው ለውጥ የሚለው በዚህ በሲምፖዚየሙ ከቀረቡ ጽሁፎች መካከል አንዱ ነበርና እስቲ ከዚህ ጋር የተያያዙ ሌሎች መረጃዎች ካሉ አብረን ትነግረን። አመሰግናለሁ መሰለ። እንግዲህ አንተም እንደጠቀስከው የፌዴራል ስርዓቱ ልዩ ድጋፍ በሚሹ ክልሎች ምን ያህል አስተዋጽኦ እያበረከተ ነው፣ አንድ የፖለቲካ ኢኮኖሚ ማህበረሰብ በመፍጠር ምን አስተዋጽኦ እያበረከተ ነው በሚል ቁም ነገር ባዘሉ መልእክቶች ነው ለተከታታይ ለ9 ጊዜ የብሔር ብሔረሰቦችና ህዝቦች ቀን ሲከበር የነበረው። በጋምቤላም እንደዚሁ ነው ለ10ኛ ጊዜ እየሆነ ያለው። ዛሬ ሲምፖዚየም ሲካሄድ ነው ያለው። በነገራችን ላይ ሲምፖዚየሙ አሁንም እንደቀጠለ ነው። ሲምፖዚየሙን ሙሉ ሂደቱን እየተከታተለ የሚገኘው ባልደረባችን ተስፋ ያባተን እዚህ ጋር ብዣዋለሁ። በተለይ የተነሱት ነጥቦች ላይ አንተም እንደጠቀስከው የፌዴራል ስርዓቱ አጠቃላይ አንድ የጋራ የፖለቲካ ኢኮኖሚ ማህበረሰብ በመፍጠር ዳር የተባሉ ክልሎችን ወይም ዳር የተባሉ ህዝቦችን ተጠቃሚ በማድረግ የሄደበት ርቀት አለና እስቲ ተስፋይ ከቀረቡት ጽሁፎች መካከል እስካሁን 2 ጽሁፎች ቀርበዋልና ምን ነጥቦች ያዘሉ ነበሩ? እነሱን እንከታተል። እንግዲህ ያው አንተም እንደገለጽከው የፌዴራል ህገ መንግስትና አንድ የኢኮኖሚ ማህበረሰብ ግንባታ በሚል የቀረበው የመጀመሪያው ጽሁፍ በዋናነት ትኩረቱን ያደረገው እንግዲህ አንድ የኢኮኖሚ ማህበረሰብ በመፍጠር ረገድ የፌዴራል ህገ መንግስት ምን አይነት አስተዋጽኦች እያበረከተ ነው የሚለው ነው። በዋናነት እንግዲህ ከዚህ ጋር የሚነሳው ህገ መንግስቱ ለክልሎች ራሳቸውን እንዲያስተዳድሩ ክልሎች ትልቅ አቅም መፍጠሩ ነው። ከዚህ አንጻር ክልሎች ራሳቸውን ኢኮኖሚ እንዲያመነጩና ህብረተሰቡን አስተባብረው ስራዎችን እንዲሰሩ ከማድረግ አንጻር ከፍተኛ ፋይዳ እንዳለው በዚህ ጽሁፍ ላይ ተገልጿል። ከዚህም ውጪ እንግዲህ በአገር አቀፍ ደረጃ እየተመዘገበ ያለው እድገት ከዳር እስከ ዳር ከመሀል እስከ ዳር ሁሉንም የሚያሳተፈ እድገት መሆኑና በተለይ በማህበራዊ ተቋማት ግንባታ፣ በመሰረተ ልማት ግንባታ በየክልሉ እየተመዘገቡ ያሉት ነገሮች ከከፍተኛ ትምህርት ተቋማት ማስፋፋት ጋር ተያይዞ ዳር ያሉ ክልሎች ሁሉ ከዚህ አንጻር ተጠቃሚ መሆናቸው በዚህ ጽሁፍ ተዳሷል። ይህ እንግዲህ አንድ የኢኮኖሚ ማህበረሰብ በመፍጠር ረገድ ከፍተኛ አስተዋጽኦ ማበርከቱን የተገለጸው። እንግዲህ በሁለተኛ ደረጃ የቀረበው ጽሁፍ ደግሞ የፌዴራል ስርዓቱና ያልተማከለ አስተዳደር የሚለው ነው። ከዚህ አንጻር ከፌዴሬሽን ምክር ቤት ጀምሮ ሁሉም ብሔሮች ብሔረሰቦችና ህዝቦች የሚወከሉበት ምክር ቤት እንደሆነ ይታወቃል። ከዚህም በተጨማሪ እያንዳንዱ ክልል እስከ ቀበሌ እስከ ወረዳ ድረስ ምክር ቤቶችን አቋቁሞ ስራዎችን በጋራ እየገመገመና ሁለንተናዊ ተጠቃሚነትን በሚያረጋግጥ መልኩ እየሰራ መሆኑን የሚያሳዩ ምክር ቤቶች ናቸው። እነዚህ ምክር ቤቶች በማስተሳሰር በማጠናከር በአጠቃላይ ያለው ስርዓት ያልተማከለ መሆኑ የሚረጋገጥባቸው ናቸው። እነዚህ ላይ እነዚህ ጽሁፎች የቀጠሉበት ሁኔታ አለ። ከዚህም ውጭ እንግዲህ የታዳጊ ክልሎች የሚደረገው ድጋፍ ድጎማ የተነሳበት ነገር አለ። ከታዳጊ ክልሎች ድጋፍ አንጻር እነዚህ በሆነ ታሪክ አጋጣሚ ወደ ኋላ የቀሩ ብሔር ብሔረሰቦችና የተረሱ የሚባሉ አካባቢዎች ነበሩ። እነዚህ
ክልሎች የተመጣጠነ እድገት እንዲያመጡ ከሌሎቹ ጋር በፌዴራል መንግስት የሚሰጠው ድጋፍ አለ። ይህንን ድጋፍ በተመለከተም በዚህ ጽሁፍ ላይ በሰፊው ነው የተገለጸው። እንግዲህ ከነዚህ ክልሎች አንዱ የጋምቤላ አሁን በዓል የምናከብርበት የጋምቤላ ክልል አንዱ ነው። የጋምቤላ ከተማም የጋምቤላ ክልልን በተለይ በተመለከተ ከቀጥር በኋላ የሚኖረው የጥናት ጽሁፍ የጋምቤላ ክልል የልማት እንቅስቃሴን የባህልና የማህበራዊ እንቅስቃሴዎችን ጭምር የሚዳስስ ነው። በነገራችን ላይ ልክ ተስፋዬ እንደጠቀሰው ሁሉ አጠቃላይ የኢትዮጵያ ልማት ሁሉም አካባቢውን ሲያለማ ፌዴራላዊ ትስስሩ፣ አንድነቱ፣ አንድ የጋራ የፖለቲካ ኢኮኖሚ ማህበረሰብ መፍጠሩ የመተሳሰሩ ሂደት እየጠነከረ ይሄዳል በሚል መርህ ነው ጽሁፎቹም ላይ በጣም ሲንጸባረቅ የነበረው። እንግዲህ አሁን ለምሳሌ ጋምቤላ ክልልን ብንመለከት በኢትዮጵያ በስተ ምዕራብ የሚገኝ ለበርካታ አመታት አምስቱ ነባር ብሔረሰቦች ተረስተውና ከፌዴራል ስርዓቱ ወይም ከአህዳዊ ስርዓት በነበረበት ጊዜ ኢትዮጵያ ከአስተዳደር ተለይተው ከልማት ተነጥለው የኖሩ ህዝቦች አሁን ራሳቸውን በማስተዳደር ያገኟቸው ለውጦች በጣም ሰፊ ናቸው። ለአብነት ለመጥቀስ ያህል እንኳን ከ30 ሺህ የማያንሱ አርሶ አደሮች በመንደር ማሰባሰብ ተጠቃሚ እንዲሆኑ መደረጉ፣ ወደ 85 ቀበሌዎች ተቋቁመው አርሶ አደሩ የጤና፣ የትምህርት፣ የመሰረተ ልማት አገልግሎቶች እንዲሟሉለት 48 በመቶ ነው በ5 አመት ውስጥ ብቻ በጋምቤላ ክልል የትምህርት ተቋማት የተስፋፉትና ይሄን ስንመለከት ልማቱ ምን ያህል እንደፈጠነ የሚያሳይ ነው። ከቀጥር በኋላ ምናልባት እዚህ ላይ ዘርዘር ያለ ጽሁፍ የሚቀርብ ይሆናል። ጋምቤላ በኢትዮጵያ ውስጥ ያላት የልማት አስተዋጽኦ ብቻ ሳይሆን ደግሞ ከጎረቤት ሀገር ደቡብ ሱዳን ጋርም በመተሳሰር ትልቅ አስተዋጽኦ የሚኖራት ከተማ ናት። የባሮ ወንዝ በክረምት ላይ በተለይ ለመጓጓዣነት የሚያገለግልና ቀድሞም በሆነ ታሪክ አጋጣሚ እንደ ወደብ ያገለግል የነበረ ቦታ በመሆኑ ያንን ልማትን በማጠናከር ጉርብትናንም የሚያጠናክር ነው የሚሆነው። ከዚህ በተጨማሪ እንግዲህ ከበዓሉ ዋነኛው ትኩረቶች መካከል እዚህ የምንገኝበት አካባቢ ዛሬ ምሽት የዋዜማው ስነ ስርዓት የሚከበርበት ነውና በዚህ ዋዜማ ስነ ስርዓት ለመታደም የብሔር ብሔረሰቦች በዓልን ለመታደም በጋምቤላ ከተማ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ተወካዮች ገብተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም አነጋግሯቸዋል። አስተያየታቸውን ከዋናው ስቱዲዮአችን እንከታተል። በየቦታ ምግብ ያስቀመጡ ውሃ ያስቀመጡ እንደ ባህላችን ሁሉ ኢትዮጵያ አንድ ነው። ሶማሌ፣ ጋምቤላ፣ ብርሻንጉል፣ አማራ በየክልል እንግዲህ ሲከበር ይሄ ባህል እንደዛ ነው። ግን ይሄ የተለየ ነው። ከሶማሌ ክልል የመጣ ህብረተሰብ ሁሉ ደስ አለኝ። እኔ ፈርዶሳ መሐመድ ባላለው ከሶማሌ ክልል የመጣሁት በጣም ደስ ይላል። እኔ እንደዚህ አይነት አቀባበል አይቼም አላውቅም። በኦሮሚያ ክልል ውስጥ አልፈን የመጣ ነው። ኦሮሚያ ክልል ውስጥ ከፍተኛ አቀባበል ነበረ። በኢሉባቡር ዞን ውስጥ በወለጋ ውስጥ ከዛም አልፈን ደግሞ ወደ ጋምቤላ ክልልም ገባን ጀምሮ ከፍተኛ አቀባበል ሲደረግልን ነበርና በጣም ደስታ ሰምቶናል። የመጣሁት ከኦሮሚያ ክልል ምዕራብ ሐረርጌ ሲሆን በጣም ቆንጆ አቀባበል የተደረገልን። ከሐረሪ ክልል በጣም ከማስበው በላይ እውነት የጋምቤላ ህዝብ በጣም ደስ የሚልና በጣም ፍቅር የሆኑ ሰዎች ናቸው። ከአማራ ክልል ካዊ ብሔረሰብ ነው የመጣሁት። መንገድ ላይ ስንመጣ በጣም የሚያስደስትና በጣም የሚያረካ ቅብብል ነው ያደረጉልን። ከጋምቤላ ጀምረን እስክንገባ ድረስ ምንም የቸገረን ነገር የለም። በጣም በጥሩ ሁኔታ ነው የተቀበሉን። የመጣሁት ራያ ወክዬ ነው። አቀባበሉ በጣም ደስ ይላል። ከመቱ ነበር የጀመሩልን። ያው እንግዳ አቀባበሉ በጣም ችለውበታል። በጣም ነበር ደስ የሚለው። መጣሁ ከቤኒሻንጉል ጉሙዝ ክልል በርታ ብሔረሰብ ተወክዬ ነው መጣሁ። በጣም ጥሩ አቀባበል ነበረ። ፉታውቅ የሆነሰና ተስፋ ባተን ከልብ እናመሰግናለን ስለሰጡ ማብራሪያ። ተመልካቾቻችን የዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ወደ ሌሎች ዜናዎች አልፋለሁ። በአማራ ክልል በድርቅ ጉዳት ለደረሰባቸው የህብረተሰብ ክፍሎች የሚደረገው የምግብ እህልና የመጠጥ ውሃ ድጋፍ የጉዳቱን መጠን መሰረት በማድረግ ተጠናክሮ እንደሚቀጥል የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው ገለጹ። በክልሉ በአሁኑ ወቅት 1.4 ሚሊዮን የድርቁ ተጎጂዎች አስቸኳይ የምግብ ድጋፍ እየተደረገላቸው ነው። ብርሃኑ አለሙ
በአማራ ክልል ሰሜን ጎንደር ዞን የምስራቅ በለሳ ወረዳ ሁሉም የገጠር ቀበሌዎች ድርቁ ተከስቶባቸዋል። ሶስቱ ደግሞ ምንም አይነት ዝናብ ያላዩ ናቸው ተብሏል። በአንዱ ተገኝተናል። ጠርጠራ ቀበሌም ዝናብ አልዘነበም፣ ውሃ አልጠጣነ ሞላ ክረምቱ ከወንዙ ውሃ አላቆተም። ድርቅ ነው ሀገራችን። ዝናብ አልባ ሆነ። በኋላም ጊዜ ማዳበሪያ ገብተን እንዲያብለን ያረስነው እርሻ ቀርቶ በከሻ የሚሰፈር በጉቾ የሚሰፈር ነው ያተነ ከረም። በወረዳው ድርቁ በሰብል ምርት ላይ ያሳደረውን ከፍተኛ ተጽዕኖ ተከትሎም አስቸኳይ ድጋፍ ለሚያስፈልጋቸው ሰዎች የምግብ እህል እየተሰጣቸው ነው። የጠርጣራ ቀበሌ ነዋሪዎችም ከነዚህ መካከል ናቸው። መስከረም ስንትን ቀን ይዞ እስከዛሬ ሶስት ዝጌ ተረክና ሀዚ ቀደም ምግብ የተወሰደ በመንግስት የሚንጠባጠብልን እርዳታ አለ። ያችን ያው ቁርስም ምሳም ያደረግነው ባይጠቅምም ያው የህይወት ማሳደረ ማለት ነው። በምስራቅ በለሳ ወረዳ አብዛኛዎቹ አካባቢዎች ድርቁን ለመቋቋም እየተከናወነ ያለው የመጠጥ ውሃ አቅርቦት እንዲጠናከርም ነዋሪዎቹ ጠይቀዋል። ውሃ እንግዲህ ይመጣል ይቀራል። ትልቅ ቦቲ ይመጣል እንደገና ብሻም ተበላሽም እያለ ቢሆን በቀድሞ ይቀር። ግን መንግስቱ ባላቁሞች የሚመጣ ነገር አለ። ግን ውሃ አጥጋቢ ያለ እየተደረገ ያለው የመጠጥ ውሃና የምግብ እህል ድጋፍ በተሻለ መልኩ ካልቀጠለ በተለይ ከፍተኛ ጉዳት በደረሰባቸው የወረዳው ቀበሌዎች በመማር ማስተማር ስራው ላይ ተጽዕኖ ሊኖር እንደሚችልም ተገልጿል። አቶ ገላጋይ አሻግሬ የጠርጠራ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር ናቸው። እንደዚህ ትምህርት ቤት ተጨባጭ ሁኔታ በ2008 ዓ.ም 527 ተማሪ ተመዝግቧል። 47 ተማሪ ግን በረሃ ሄዷል። ቦታችን ለቀን ምንድ በውሃ ችግር በውሃ ጥማት ምክንያት ነው በሚል አመለካከት ማለት ነው። በአማራ ክልል ድርቁ በተከሰተባቸው አካባቢዎች በመማር ማስተማር ስራው ላይ ችግር ሊያጋጥም ይችላል በሚል የተለዩ ትምህርት ቤቶች መኖራቸውን የተናገሩት የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው ድጋፍ ለማድረግም ዝግጅት ተደርጓል ብለዋል። በለሳ ብቻ ሳይሆን በሌሎችም አካባቢዎች 48 ትምህርት ቤቶች የከፋ ችግር አለባቸው ብለን የለየናቸው አሉ። ለነዚህኞቹ ደግሞ የምገባ ፕሮግራም ለማዘጋጀት ከሞላ ጎደል ዝግጅቱ እየተጠናቀቀ ነው። ምግብ የምናቀርብበት በትምህርት ቤት ደረጃ እየተሰራ ያለ ስራ አለ። በአማራ ክልል በ800 የገጠር ቀበሌዎች በተከሰተው ድርቅ 1.4 ሚሊዮን ሰዎች የአስቸኳይ የምግብ እህል ድጋፍ እየተደረገላቸው ነው። ድርቁ ያደረሰውን የጉዳት መጠን መሰረት በማድረግም ለተጎጂዎች የሚሰጠው የምግብ ድጋፍ ተጠናክሮ እንደሚቀጥል ነው ርዕሰ መስተዳድሩ አቶ ገዱ አንዳርጋቸው የተናገሩት። አሁን እየተሰጠ ያለው ለከፊሉ ነው ማለት ነው። ለቀጣዩ የተሻሉ ናቸው የተባሉት ናቸው። ወደ ጥር አካባቢ ይጀምራል ተብሎ በአገር ደረጃም እንደ ክልልም ተገምግሟል። ከጥር ጀምሮ እርዳታ ያስፈልገዋል የተባለው ወደ 2.2 ሚሊዮን አካባቢ የሚደርስ ነው ማለት ነው። ስለዚህ በየጊዜው እያጠናን የሚካተቱትን ሰዎች የማካተት ስራ መሰራት ያለበት ነው ለማለት ነው። ከፌዴራል መንግስት ከቀረበው የአስቸኳይ ጊዜ ምግብ እህል በተጨማሪ የክልሉ መንግስት 200 ሚሊዮን ብር መድቦ የተለያዩ ድጋፎችን ማድረጉን ርዕሰ መስተዳድሩ ገልጸዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ብርሃኑ አለሙ ነኝ፣ ባህር ዳር። በሌላ ዜና በትግራይ ክልል ራያ ዘብ ወረዳ በኤልኒኖ ምክንያት በተከሰተው ድርቅ በመኸር ወቅት ሊገኝ ከታቀደው 1 ሚሊዮን 208 ሺህ ኩንታል ምርት 21 በመቶ ብቻ መገኘቱን የወረዳው ግብርናና ገጠር ልማት ጽሕፈት ቤት አስታወቀ። የሕዝብ ተወካዮች ምክር ቤት አባላትም በራያ ዘብ ወረዳ በድርቅ በተጎዱ አካባቢዎች የመስክ ምልከታ አካሂደዋል። ሜሮንም ብዛት ተጨማሪ ዘገባ አላት። ኤልኒኖ ባስከተለው የአየር ንብረት ለውጥ ምክንያት በትግራይ ክልል ራያ አዘቦ ወረዳ 87 ሺህ አርሶ አደሮች ለምግብ እጥረት ተዳርገዋል። በራያ አዘቦ ወረዳ በዘንድሮ የመኸር ወቅት ሊገኝ ከታቀደው 1 ሚሊዮን 208 ሺህ ኩንታል ምርት 21 በመቶ ብቻ ነው ሊገኝ የተቻለው። በዚህም በአካባቢው በተከሰተው ድርቅ በሰውና እንስሳት የከፋ አደጋ እንዳያስከትል አስፈላጊውን ድጋፍ እያደረገ መሆኑን የወረዳው የግብርናና ገጠር ልማት ጽሕፈት ቤት ኃላፊ አቶ ዕጻያዬ ገልጸዋል። መንግስት እያገዘን ነው። 9000 ያክል ኩንታል የተመጣጠነ መኖ ነው የጠየቅነው። እስካሁን 5600 መጥቶልናል። ከዛ 1951 ላይ ወደ ገበሬ አድለናል። የሕዝብ ተወካዮች ምክር ቤት አባላትም በድርቅ በተጎዱ አካባቢዎች ላይ የመስክ ምልከታ አካሂደዋል። ከሕዝብ ተወካዮች ምክር ቤት አባላት ጋር ውይይት ያካሄዱት የወረዳው አርሶ አደሮች በወረዳው ተቆፍረው ለመስኖ ልማት ያልዋሉ ጥልቅ የከርሰ ምድር ጉድጓዶች ወደ ተግባር እንዲሸጋገሩ ጠይቀዋል። ለዚህ መፍትሄው የሚሆነው ውሃ ተጀምሯል። ያለው ውሃ የወጣው ታሽጎ ነው። በተጨማሪ ወጣው ዘላቂ ምክንያት ካልተደረገለት እህል መጥቶ ለዚህ ሰው ምን ማለት ነው? እንደምን ብሎ ይሆናል? ለወደፊት ነው ምን መሆን አለበት ተብሎ መታሰብ ያለበት። መንግስት ድርቅን በዘላቂነት ለማቋቋም ለመስኖ ልማት ትኩረት እንደሰጠ የገለጹት የሕዝብ ተወካዮች ምክር ቤት አባላቱ ይህ ችግር እንዲፈታ አሳስበዋል። በክልሉ በፌደራል በኩልም የተያዘ የጉድጓድ ቁፈራ ስራ የጥልቅ ውሃ ጉድጓድ ቁፈራ በአጭር ጊዜ ውስጥ መስራት ከተቻለ የአካባቢው ማህበረሰብ ወይም የአርሶ አደሩ ችግር በአጭር ጊዜ ሊፈታ የሚችልበት ምቹ ሁኔታ ይፈጠራል። የረጅም ጊዜውም ደግሞ በዘላቂነት ችግሩን ማቃለል የሚቻልበት እድል ይሰጣል። በራያና ዞቦ ወረዳ
ወደ 115 ጉድጓዶች እንደተቆፈሩ በህዝቡም ከወረዳ መስተዳደሩም ያገኘነው መረጃ አለ። ይሁን እንጂ ከነዚህ እስካሁን ስራ ላይ ገብተው ያሉት 35 ጥልቅ ጉድጓዶች ናቸው። ይሄ ሲካታማ ቢሆን ግን አጠቃላይ በዚህ ወረዳ ላይ ተከስቶ ያለው የድርቅ ችግር ሊያቃልል እንደሚችል ለእንስሳት ቀለብም ለገበሬው ለአርሶ አደሩም ቀለብ ከዚህ ሊያገኝ እንደሚችል ከሁሉም ያገኘነው መረጃ አለ። ተመልካቾቻችን በእኔ በኩል የነበሩት የሰዓት ዜናዎቻችን እነዚህ ነበሩ። መልካም ቆይታ ይሁንላችሁ።